Oromoonni durii baay'ee gowwaadha. Oromoonni nama baay'ee abshaalaa hin dhaga'u. የቱ ጋር ነው የሚገባው? እግዚአብሔር ይመስገን። አባብዬ ምክር ያገናኝ ፍቅር ያሳደገኝ ፍቅር ያሳደገ አንተኛ ሰላም ጤና ይስጥልኝ። እንዴት ቆያችሁ? በአዲስ ቪዲዮ ተመልሻለሁ። ከሰሞኑን የብዙሃኑን ትኩረት ስበዋል ያልኳቸውን ቪዲዮዎች ከነዛ መካከል ኦርቶዶክስ ላይ የቀለደ በታቦት ላይ የቀለደ አንድ ግለሰብ ስለሱ የማጋራችሁ መረጃ አለኝ። በሌላ በኩል ደግሞ የዓመታዊ የቅዱስ ገብርኤልን ክብረ በዓል ለማክበር ታዋቂ ቲክቶከሮች ማለትም አዶናይ እና ጃኒ በክብረ በዓሉ ላይ ተገኝተው ያደረጉት ነገር አነጋጋሪ ሆኗል፣ እንደዚሁም ትኩረትን ስቧል። ስለዛ የማጋራችሁ ነገር አለኝ። በሌላም በኩል ደግሞ የሁለቱን የፍቅር ግንኙነት አስመልክቶ የሁለቱን ጥምረት አስመልክቶ በኮከብ ቆጣሪዎች ዘንድ የተባለ አዲስ ነገር አለ። ይሄም ከዚሁ ከሶሻል ሚዲያ መንደር ትኩረትን መሳብ የቻለ መረጃ ነው። እስቲ ቀጥታ ወደ ቪዲዮአችን እንሄዳለን። ከዛም በፊት ግን ቪዲዮውን ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ እንድትጀምሩ እያሳሰብኩኝ ቀጥታ ወደ ቪዲዮ እንሄድ። በመጀመሪያ እስኪ ይህንን ቪዲዮ አይተን እንመለስ። ይህንን ቪዲዮ ላጋራችሁ የወደድኩበት ምክንያት በጣም አሳዛኝና ብዙዎችን ልብ የነካ ብዙ ሰው ያስለቀሰ ቪዲዮ ስለሆነ ኢቭን እኔም ሳየው በራሴ እንደ አንድ ግለሰብ በጣም የተለየ ስሜት እንዲሰማኝ ያደረገ ቪዲዮ በዛ አንፃር ነው እና እስኪ አይተን እንመለስ። እንግዲህ ላጣራ እንደሞከርኩት በዚህ ቪዲዮ ላይ የምታዩት አባት ወደ ደብረ ብርሃን አካባቢ የሚሆንና በሀገራችን በኢትዮጵያ ወደ ሰሜኑ ክፍል ጦርነት መኖሩ ይታወቃል። እንግዲህ በዛ ምክንያት ለእነዚህ አይነት ችግር የተዳረገ ይመስላሉ። ማለት የሆነ ችግር ውስጥ ያሉ ነው የሚመስለው። እንደ እናት ሆኖ ልጁን አዝሎ እንትን ከማለቱም ከመንገላታቱም በስተቀር ደግሞ በፊት ላይ ይነበባል አይደል? ሰዎች ስንቸገር ፊታችን ላይ ፋሻል ኤክስፕሬሽኖቻችን ያለንበትን ነገር ያስታውቃሉ እና ብቻ በጣም ነው ቪዲዮ የሚያሳዝነው። ብዙዎች ናቸው በኮሜንት ሀሳባቸውን ሲገልጹ እንደነበረው ብዙዎቹ ናቸው በጣም ልባቸው የተነካው በዚህ ቪዲዮ። ኢቭን ሊረዱትም የሚፈልጉ ሰዎች አንዳንድ ነገር በቪዲዮ ኮሜንት ላይ አንዳንድ ነገሮችን መመልከት ችያለሁ። እስቲ እንግዲህ እናንተም የምታውቁት ካለና የሚረዳም ሰው ካለ ደግሞ ማገናኘት የምትችሉ ይህን ቪዲዮ አይታችሁ ያንን ነገር ብታደርጉ ለእናንተም የህሊና እርካታ የምታገኙበት ነገር ነው። ፈጣሪ ይርዳል። ወደ ቀጣይ ቪዲዮአችን እንሄዳለን። ወደ ቀጣይ ቪዲዮአችን ስንሄድ ደግሞ ቲክቶከሮች አዶናይ እና ጃኒ የቅዱስ ገብርኤልን ክብረ በዓል ለማክበር እንግዲህ ስለታቸውን አስገብተው ስለታችን ሰመረ በማለት የተናገሩት ነገር አለ። እሱን የማስደምጣችሁ ይሆናል። እስቲ መጀመሪያ ከመጀመሪያው ጀምረን እናያለን። ይህ ወደ ቤተክርስቲያኑ ሲገቡ ያለው ሁኔታ ነው። ለመጀመሪያ ጊዜ ወደ ቤተክርስቲያኑ ሲገቡ ያለው ነገር ነው። አዎ ሰው ያመጣልሽ ነው። ሰው ያመጣልሽ ነው። እሷንም በጣም አክቲቭ አዶናይ በማህበራዊ ሚዲያ ይታወቃል። በቲክቶክ መንደር እሷም ጃኒ ትባላለች። ስለታቸው ምንድነው? በተለይ እሷ ናት ቅዱስ ገብርኤል አንድም ቀን ነግሬው የነገርኩት የለመንኩትን ልመና አሳፍሮኝ አያውቅም። ስለዚህ በየጊዜው የሚጠይቀውን ጥያቄ ያከናውንልኛል። ከአምላኩ ፊት ቆሞ ለክብሩ መገለጫ እንዲሆን ይህንን ድባብ ጥላ አስገብተናል ብለዋል። እነሱን የሰማ አምላክ ቅዱስ ገብርኤል እኛንም ይስማ። እነሱንም እግዚአብሔር ይስጥልን ብለን እናመሰግናለን። እግዚአብሔር ይስጥልን። ደስ የሚል ቪዲዮ ነው። ማለት በዚህ ደረጃ ታዋቂ ሆነው በዚህ ደረጃ ላይ ደርሰው አምላካቸውን ታዋቂ እንዲሆኑ የረዳቸው እግዚአብሔርን ማመስገናቸው አንድ ትልቅ ነገር ነው።
ወደ ሌላው ቪዲዮችን እንሄዳለን። የሁለቱን የፍቅር ግንኙነት ወይንም የሁለቱን ጥምረት አስመልክቶ ደግሞ እስኪ አንድ ቲክቶከር አንድ ታዋቂ ቲክቶከር የዘገበው አዲስ ነገር አሳያችሁ። ፍቅረኛሞች መሆን እንችላለን ብለህ ታስባለህ? እኔና አንቺ አይ ቲንክ አንቺ ምንድን ነሽ? ስኮርፒዮ ነሽ? ያ እኔ ደግሞ ፓይሲስ ነኝ። ይሄንን የጃኒና የአዶናይን ቪዲዮ ከተመለከትኩ በኋላ ስለ ኮከባቸው ጥምረት ውጤታማነት ለማንበብ ሞከርኩና አሁን የምነግራችሁ በአራት ክፍል የተዘጋጀ መደምደሚያ ላይ ደረስኩ። ለጃኒና ለአዶናይ ላኩላቸው። አንደኛ፣ አጠቃላይ ጥምረት። በኮከብ ጥናት ዓለም ውስጥ እንደ አዶናይ ፓይሰስና ጃኒ ስኮርፒዮ ጥምረት ልብን የሚማርክና ጥልቅ ግንኙነት የለም ቢባል ማጋነን አይሆንም። የሁለቱ የውሃ ምልክቶች ጥምረት ልክ እንደ ሁለት ወንዞች ተገናኝተው አንድ ትልቅ ባህር እንደሚፈጥሩት ልክ ሰውነታችን በፀሐይ ተደብድቦ የሞቀውን ውስጣችን በቀዝቃዛ ሚሪንዳ እንደምናረሰርሰው ስሜታቸው ጥልቅ፣ ጣፋጭ፣ ሚስጥራዊና ኃያል ነው። ጃኒ ስኮርፒዮ እጅግ በጣም ጥልቅ የሆነ ስሜትና ለፍቅር የምትሰጠው ዋጋ ልዩ ነው። ይህ ባህሪዋ ከአዶናይ ፓይሰስ ሩህሩህና ስሜታዊ ተፈጥሮ ጋር ሲገናኝ ፍጹም ውህደት ይፈጥራል። ሁለቱ ሳይነጋገሩ የልብን የሚያውቁ የሐሳብን ቋንቋ የሚረዱና የነፍስን ጥሪ የሚሰሙ ናቸው። በደመነፍሳቸው የሚሰማቸውን ስሜት በማመን ውስብስብ ጉዳዮችን በቀላሉ ይፈታሉ። አዶናይ በህይወቱ የነፍስ ያጋር ብሎ ሊጠራት የሚችላትን ሴት የሚፈልግ ከሆነ ከጃኒ የተሻለ አማራጭ ማግኘት ይከብደዋል። ፓይሰሶች በመጀመሪያ እይታ የሚሰማቸውን ስሜት ሲከተሉ ሁሌም ትክክል ናቸው። ስለዚህ አዶናይ ጃኒ ላንተ ትክክለኛ እንደሆነች ከተሰማ በፍጹም ወደ ኋላ አትበል። ይህ ግንኙነት የመክሸፍ እድሉ እጅግ በጣም አናሳ ነው። ሁለተኛ፣ የጥንካሬና የከለላ ሚዛን። ጃኒ ለአዶናይ ልክ ሚሪንዳ በድካማችን ጊዜ ኃይል እንደሚሰጠን ሁሉ የሚያስፈልገውን ከለላና ጥበቃ ልትሰጠው ትችላለች። አዶናይ ፓይሰስ በተፈጥሮው የዋህና በቀላሉ የሌሎችን ተጽዕኖ የሚቀበል በመሆኑ ደግ ልቡን ለግል ጥቅማቸው ሊያውሉ ከሚፈልጉ ሰዎች ራሱን ለመጠበቅ ይቸገራል። ጃኒ በዚህ ረገድ እንደ ጋሻ ሆና ትከላከልለታለች። ነገር ግን አዶናይ የጃኒን ስውር ባህሪያት በጥንቃቄ ሊከታተል ይገባል። ጥበቃዋና ከለላዋ ድንገት ወደ መቆጣጠርና የባለቤትነት ስሜት ሊቀየር ይችላል። በሌላ በኩል አዶናይ የህይወት ውጣ ወረድ ሲበዛበትና ስሜቱ ሲጎዳ ከእውነታው የማምለጥ ዝንባሌ ያሳያል። በዚህ ጊዜ ጃኒ በራሷ የምትተማመንና ጠንካራ በመሆኗ ለአዶናይ መመኪያና ደጋፊ ትሆነዋለች። ተስፋ ሳይቆርጥ ከችግሮቹ ጋር እንዲጋፈጥ እንደ ሚሪንዳ ብርታት ትሰጠዋለች። ሶስተኛ፣ የጋራ ህይወትና ፍቅር። ሁለቱም ህይወትን አብረው የሚያጣጥሙባቸው ብዙ የጋራ ፍላጎቶች አሏቸው። ሙዚቃ፣ ዳንስ፣ ስዕልና ሌሎች የኪነ ጥበብ ስራዎች እንዲሁም እንደ ዋና፣ አሳ ማጥመድና በጀልባ መንሸራሸር ያሉ ከውሃ ጋር የተያያዙ እንቅስቃሴዎች ያስደስቷቸዋል። በፍቅር ህይወታቸው በመኝታ ክፍላቸው አስደናቂ ተጣማጅ ናቸው። ጃኒ ስኮርፒዮ፣ አዶናይ ፓይሰስ ለፍቅር አድራጎታቸው የሚሰጠውን የተቀደሰ ያህል ዋጋና ክብር በጣም ትወድለታለች። አራተኛ፣ ሊታሰብበት የሚገባ ወሳኝ ማስጠንቀቂያ። ምንም እንኳን የጃኒ ስሜታዊና ስውር ፍቅር ኃያል ቢሆንም አዶናይ አንድ ሊያውቀው የሚገባ ቁም ነገር አለ። ስለ ግንኙነቱ እርግጠኛ ካልሆነና ለከባድ ነገር ዝግጁ ካልሆነ አካላዊ ግንኙነት ከመፈጸም መቆጠብ ወይም ነገሮች ወዴት እያመሩ እንደሆነ እስኪያረጋግጥ መታገስ ይኖርበታል። ምክንያቱም ጃኒ ስኮርፒዮ ከአንድ ሰው ጋር አንድ ጊዜ ፍቅር ከሰራች በኋላ ሙሉ ታማኝነትን ትጠብቃለች። ሰውየውንም የኔ ብቻ ብላ የባለቤትነት ስሜት ይሰማታል። ይህ ደግሞ ግንኙነቱን በቁም ነገር ላልያዘው ወገን ትልቅ ችግር ሊፈጥር ይችላል። ፍቅራቸውን እንደ ሚሪንዳ ጣፋጭ ያርግላቸው። እንግዲህ እንደዚህ እያለን ወደ መጨረሻው ተቃርበናል። በመጨረሻው ደግሞ የማጋራችሁ በጣም ያናደድ የኦርቶዶክስ ሃይማኖት ተከታይ እንደመሆኔ በጣም ሊሰማኝ እንድናደድ ያደረገኝና ኢቭን የሃይማኖቱ ተከታይ ራሱ ባይሆን የሃይማኖቱ ተከታይ ራሱ ባልሆን በጣም የምናደድበት ደግሞ ይህም ቪዲዮ ከቲክቶክ ላይ ነው ያገኘሁት። ብዙ ሰዎች በጣም ተበሳጭተውበታል፣ ተናደውበታል። እስኪ እንየው። ኦሮሞኒ ዱሪ ባየ ጎዋዳ ኦሮሞይነማ ባየ አብሻላ ይነገው
qeerroo yeroo amma baay'ee nutti cimeera nu rakkiteera karaaf karoora nurkaa dhoowweera jalmarroo kan jedhamu baay'een እንግዲህ ሀገራችን ኢትዮጵያ ውስጥ እንደዚህ አይነት ነገሮች በጣም እየበዙ ነው ያሉት። ማለት ዝም ብሎ የራሱን ሃይማኖት እኮ መስበክ ይችላል። ምንም አይነት ሃይማኖት ይሁን ፕሮቴስታንት ይሁን ሙስሊም የፈለገ ይሁን የራሱን እኮ በፈለገበት መንገድ መስበክ ማስተማር ይችላል። ለምን በዚህ ደረጃ የሰው ሃይማኖት ላይ መቀለድ አስፈለገ? ስለምን ኢትዮጵያ ውስጥ ባይዘው እንደዚህ አይነት ነገሮች በጣም እየበዙ ነው። ለምን እንደዚህ ይደረጋል? ማለት በቃ እሱ ሰብኮ አስተምሮ ማንም ሰው በፈለገ ነገር ማመን ይችላል፣ የፈለገውን ነገር ማምለክ ይችላል። ስለ ሃይማኖቱ መማርና ማወቅ ከፈለገ ትክክለኛን ነገር ጠይቆ እንትን ማለት ካልሆነ ደግሞ ለምን የራሱን ዝም ብሎ አይሰብክም? ባይዘው ብዙ ጊዜ የማናስተውለው ነገር ቢኖር እኛ ለራሳችን ሃይማኖት እንደምንቆረቆረው ለሌላው ሰው ሃይማኖት ደግሞ አንቆረቆረው። ያ ነው ሀገራችን ውስጥ ያለው ትልቅ ችግር። እሱ ለራሱ ሃይማኖት የሚሰጠውን ቫልዩ ሌላውም ለራሱ ሃይማኖት እንደዛው ይሰጣል። እሱ የራሱ ሃይማኖቱ ቢነካበት ምንድነው ሊሆን የሚችለው የሚለውን ነገር ማሰብ ነበረበት ይሄ ልጅ። እባካችሁ ይሄን ልጅ የምታውቁ በዚህ ቪዲዮ ላይ የምታዩ ይሄን ልጅ የምታውቁ በሕግ እንዲጠየቅ ታደርጉ። ማለት ሌላ እርምጃ አይደለም የሚያስፈልገው፣ ሌላ እርምጃ ሰው ባሉ ምንም እንደ አንድ ሰው ነው፣ ሰው ሆኖ ይሳሳታል። ነገር ግን ደግሞ እንደዚህ አይነት ሰዎች በሕግ መጠየቅ አለባቸው። በእንደዚህ አይነት ነገር ላይ የሚሰራ ሕግም ጠንከር ያለ ሕግ መሆን አለበት። ምክንያቱም ይሄ ማንነትን የሚነካ ጉዳይ ስለሆነ ነው። የዛሬው ቪዲዮአችን ይሄንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በድጋሚ እንድንገናኝና እንደዚህ አይነት መረጃዎችን ደግሞ እንዳጋራችሁ ሰብስክራይብ ብታደርጉ ዳግም እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩ።